ጉድ እኮ ነው። አቤት ያንቺ ውርደት በጣም የከፋ ነው። እረ እቺ ሴትን ወደ አማኑኤል የሚወስዳት ማን ነው? አልፈልግሽም ካልኩ በጣም ቆይቻለሁ። ስንቴም ደጋግሜ ላንቺ ነግሬያለሁ። የራሴንም ህይወት እኔ ጀምሬያለሁ። ሁሌ እየመጣ የሚለምን ማን ነው? ለምስክርነት ኦዲንስ እያየ ነው። ታዲያ በምንሽ ነው እኔ የምቀናው? በምንሽ ቀናለው? ደስ ይለኛል እንጂ ስርዓት ስለሌለሽ ክብር የማታቂ የልጅሽን አባት ገላውን አንስተሽ ፎቶ ለሰው ለምትላኪ ሁሌ ቤተሰቤን ሚዲያ ላይ ወጥተሽ ምታመናጭቂ በምንሽ ቀናለው? ንገርኝ እስቲ አንቺ። ምን ልሁን ብዬ ነው ባንቺ የምቀናው? ልክ እንደኔ የዋ እኔ የምታከብር ሴትን አግኝቻለሁ። ለኔ የማትበጅ ከኔ ስላራቀ ሁሌ ፈጣሪዬን አመሰግናለሁ። ፍቅር እንደ ቦርከና ውሃ የተገጠመላቸው ለማይክል ጃክሰን እና ለሩታ ግጥም በምን ይቀናል በሚል እንግዲህ ከፍቅር ጀማአ ከሄርሜላ አድናቂዎች የተገጠመ ግጥም እውነቴን የምላችሁ ትችላላችሁ ብቻ አይገልጸውም። እንግዲህ እህቴ ዜድ እባክሽ ይሄን ግጥም እስኪ በቻናልሽ ላይ አስተላልፊ ብለው ነው ማለት ነው የኔ ምርጦች። እውነት ማይክል ጃክሰን ቢቀና ኖሮ ቢሆን ብዙ የሚያስቀና ነገር ይሰራ ነበረ፣ ይቀናባት ነበር። ግን ምንም የሚያስቀናው ነገር ስለሌለ ማይክል ጃክሰን ወደፊት እንጂ ወደኋላ እንደማይል አስረግጬ እነግራችኋለሁ። የፍቅራችሁ ለዛ፣ የግጥሙ ለዛ፣ የፍቅር ጀማአ አንጀት የሚያገሳ የፍቅር ጀማአ በጣም ልዩ ናቸው። መልካምና ቅን ያጎናጸፋቸው የፍቅር ጀማአ ቢሏቸው አቤላ፣ የፍቅር ጀማአ ቢሏቸው ማይክሌ፣ የፍቅር ጀማአ ቢሏቸው ዜድሻ። አሁን ምን ይላሉ እነ ትክክሌ? አሁን ምን ይላሉ እነ ትክክሌ? የጨዋነት ለዛ በፍቅር ጀማአ ታጅበው አበሩ ማይክልና ከረሚላ ብያለሁ ማለት ነው ቤተሰብዬ። በጣም ነው የተመቸ ግጥሙ እህቴ፣ በጣም እናመሰግናለን። እንግዲህ ለግጥምሽ እንግዲህ የቅውጥ አድርገውታል። በነገራችን ላይ የፍቅር ጀማአን የሚችል ሰው እንደሌለ እንደሸፈኗቸው እነ ትክክልን ነው ያየሁትኝ። እንግዲህ ይሄ መልእክቴ ለፍቅር ጀማአ በሙሉ ይድረስልን። ማይክል ጃክሰን እና ሩታ የማን ነው ግጥም ግን የበለጠው? እስኪ በኮሜንት አስተያየት ስጡ።